ሚያዝያ 27 የአይበገሬዎቹ ምስክርና የድላችን ማሰሪያ ቀን ነው ሲሉ የኢፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ ተናገሩ። 82ኛው የአርበኞች መታሰቢያ በዓል በአዲስ አበባ ድላችን አደባባይ ፕሬዝዳንቷን ጨምሮ አርበኞች፣ አምባሳደሮች፣ ከፍተኛ የሥራ ኃላፊዎች፣ የከተማዋ ነዋሪዎች ተሳትፈዋል። ወጣቱ የአባቶቹን ታሪክ መማሪያ በማድረግ ትውልደው ያደረው መወጣት እንዳለበት ያሳስቡት ደግሞ ያነጋገርናቸው የበዓሉ ተሳታፊ አርበኞች ናቸው። እንዳልካቸው አባቡ ዘገባውን እንደሚከተለው አዘጋጅቶታል። ስምሽ ማን ነው እናቴ? ኢትዮጵያ። ዛሬ ለምንድን ነው እዚህ የመጣ ነው? ዘራፍ ለማለት 82ኛው የጀግኖች አርበኞች መታሰቢያ በዓል በአዲስ አበባ ድል አደባባይ በድምቀት ተከብሯል። በመርሃ ግብሩ የኢፌዴሪ ፕሬዝዳንት ክብርት ሳህለወርቅ ዘውዴ፣ ከፍተኛ የመንግስት የሥራ ኃላፊዎች፣ አምባሳደሮች፣ አባት አርበኞችና የከተማዋ ነዋሪዎች ተሳትፈውበታል። በመርሃ ግብሩ ያነጋገርናቸው የጀግኖች አርበኞች ማህበር አባላት ወጣቱ ትውልዳዊ ሚናውን መወጣት አለበት ብለዋል። እና የወጣቱ ትውልድ ከዚህ መረከብ ያለበት ነገር ታሪኩን ባንዱ ይዞ አሁን ጦርነት የለብንም አገሩን ለማልማት በማህበራዊ በሶሻል አገሩን ማልማት ማሳደግ መቻል አለበት። የጥንታዊ ኢትዮጵያ ታሪክ ደርሷል። እናንተ ደግሞ ተቀባዩ ሆናችሁ ወደፊት የተሻለ ታሪክ እንድትፈጥሩና እንድትተባበሩ ያስፈልጋል። ለዚህ ደረጃ የበቃ ነው በአንድነት ስለሆነ ነውና አንድ እንሁን። ለወጣቱ የኛን እድል የኛን አለባበስ ወጣቱ ተረካቢ እንዲሆንልን ሁሉ ጊዜ ዘላለማዊ ደስታ ለኢትዮጵያ ለወጣቶች ትግላችን ለዘላለም ቢኖር። የጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል መስፍንጆቴ ወጣቱ ትውልድ የአባቶቹን ገድል ማስታወስና በወጉ መዘከር ይኖርበታል ብለዋል። የኛ አባቶች አጥንታቸውን የከሰከሱት ደማቸውን ያፈሰሱት የተቀበሩበትን ቦታ እንኳን ሳንለይ ትውልዳችን በተለይ አዲሱ ትውልድ ማስታወስ ይገባናል። የኢፌዴሪ መከላከያ ሰራዊትን በመወከል ንግግር ያደረጉት ሜጀር ጀነራል እንዳልካቸው ወልደ ጊዮርጊስ የጣሊያን ሽንፈት የሀገረ ጣሊያን ብቻ አይደለም፣ በተለይ መላው አውሮፓ አፍሪካን በቅኝ ግዛት ማስተዳደር የሚሹት ሁሉ የነሱ ጭምር ሽንፈት ነው ብለዋል። በ5 ዓመቱ የአርበኝነት ጦርነት በዓለም ማህበረሰብ ዘንድ ግርምትን የፈጠረው የኢትዮጵያን የጀግንነት ገድል ኢትዮጵያን በተለያየ ጊዜ ለመድፈን የሞከሩትን ሁሉ አሳፍረን እንድንመልስ ያስቻለ ነው። ኢትዮጵያውያን ከባህላዊ መሳሪያ ባልዘለለ አቅም ግን ደግሞ በተደራጀ ኢትዮጵያዊ መንፈስ ያንን ትግል ሲያደርጉ ቆይተው በተለይ በዛሬው ዕለት ሚያዝያ 27 ቀን 1933 ዓ.ም ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ አዲስ አበባ ገብተው ኢትዮጵያና ኢትዮጵያውያን ከቅኝ ግዛት ቀንበር ነፃ መሆናቸውን ትግላቸውን በድል መወጣታቸውን ያበሰሩበት ዕለት በዚህ በአዲስ አበባ የድል አደባባይ ተከብሯል። በዚህ መድረክ ንግግር ያደረጉት የኢፌዴሪ ፕሬዝዳንት ክብርት ሳህለወርቅ ዘውዴ ሚያዝያ 27 የድላችን አርማና የአርበኞቻችን ምስክር ናት ብለዋል። አገርን ከቅኝ ግዛት ለማዳን የተንቀሳቀሱት አርበኞች የአገር ፍቅርና ክብርን የሰነቁ አርበኞች የወራሪን የመጨረሻ ውድቀት አፋጥነውታል። አርበኞቻችን ቅኝ አገዛዝን ተደላድሎ የሚኖርባት አገር ጨርሶ እንደማትሆን ለመጨረሻ ጊዜ ያረጋገጡበት ቀን ነው ሚያዝያ 27። ሚያዝያ 27 የዚህ ሁሉ ማሳረጊያው ቀን ነው። የፋሺስት ጣሊያን አገዛዝ ባጭሩ በተቀጨበት ምክንያት ኢትዮጵያውያን ለነጻነት ያላቸውን አይበገሬነት ያረጋገጡበት ቀን ነው። ያለፈ ታሪክን ማወቅ በእጅጉ ያስፈልጋል። ያለንበትን እንድንረዳ ይረዳናል። የወደፊቱንም ጊዜ ለማዘጋጀት ይረዳል። ካለ ታሪክ ዝም ብሎ የሚመጣ ነገር የለምና ኢትዮጵያውያን የሚያምርብን በተለይ የሚያስከብረን በጋራ ስንቆም ቀዳዳ ሳንከፍት ስንቀር ልዩነቶቻችንን አቻችለን ስንኖር ነው። በጣሊያን የወረራ ዘመን ትግል በተለይ በኢትዮጵያና በጣሊያን በኩል ያልተመጣጠነ የመሳሪያ ልዩነት ነበር። በተለይ ከዘመናዊ መሳሪያዎቻቸው ባሻገር በመንግስታቱ ድርጅት ያልተፈቀደውን ጭምር የቦምብ ጋዝ በኢትዮጵያውያን ላይ አርከፍክፈዋል። ሆኖም ያ ያልተመጣጠነ ኃይል የጣሊያንን መንግስት ከሽንፈት አላዳነውም። የኢትዮጵያውያን ተራራ ግርጌዎች የጣሊያንን አስከሬን እንዲታቀፉ አድርጓል። የኢትዮጵያውያን ነበልባል ክንድ